ሰላም እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ባያላችሁበት ሰላማችሁ ይብዛ። በዚህ ቪዲዮ አማርኛ ፊደላትን ነው የምንማማረው። አማርኛ የተለያዩ ቋንቋዎችን አማርኛ፣ ኦሮምኛ፣ እንግሊዝኛ ማንኛውም ኮርስ ማለት ነው ከአንድ ክፍል ጀምሮ እስከ 12 ክፍል እያስተማር እንገኛለን። ስለዚህ በውስጥ መስመር ፕራይቬትሊ መማር የምትፈልጉ የራሳችሁን የግላችሁን መምህር ብላችሁ መማር የምትፈልጉ ተማሪዎች ካላችሁ በውስጥ መስመር ልታናግሩን ትችላላችሁ። በ0971 900 600 ደግሞ አለ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ ልታገኙ ትችላላችሁ። ትምህርቱ የሚሰጠው ጎግል ሚት እና ዙም ላይ ነው። ጎግል ሚት፣ ዙም ላይ ያው ከመምህራችሁ ጋር ፊት ለፊት እየተያያችሁ የምትማሩበት ፕላትፎርም ነው። ያው እንደ በአካል ኖርማል ክላስ ገብታችሁ እንደምትማሩት ማለት ነው። ቪዲዮ ኮል ስለሆነ በደንብ ፌስ ቱ ፌስ ፊት ለፊት እየተያያችሁ የምትማሩ ተማሪዎች የፈለጋቸውን ጥያቄ ይጠይቃሉ። መምህራቸው ደግሞ አብራርቶ በደንብ ይመልስላቸዋል ማለት ነው። ስለዚህ ያው ኖርማል በአካል እንደምትማሩት ነው። ስለዚህ ከሀገር ውስጥም ከሀገር ውጭም አሜሪካ፣ አውሮፓ፣ ኤዥያ፣ መካከለኛው ምስራቅ እንዲሁም ኢትዮጵያ ውስጥ ያላችሁ ተማሪዎች መማር ትችላላችሁ ማለት ነው። እኛን በቀጥታ ማግኘት ትችላላችሁ። በስልክ ቁጥር ቴሌግራም፣ ዋትሳፕ ላይ ልታገኙ ትችላላችሁ። 0971 900 600 ላይ ነው የምንገኘው። ወደ ዛሬው ትምህርት እናልፋለን። ናፕሽቶች ናቸው የኛ ተማሪዎች ናቸው እነዚህ ማለት ነው። ፓርት ዋን ማለት የመጀመሪያው ክፍል ማለት ነው። የመጀመሪያው ክፍል ያው በእንግሊዝኛ እና በአማርኛ እየቀላቀልኩ ነው ማስተምራችሁ። አሁን አንዳንድ ቦታ ያላችሁ ስፔሻሊ አሜሪካ ውስጥ አሁን አንዳንድ ወላጆች ምንድነው እንግሊዝኛ ይችላሉ፣ አማርኛ በደንብ አይችሉም። ስለዚህ እነሱ አሁን አማርኛ ለመማር የግድ እንግሊዝኛ ሚክስ ማድረግ ይኖርብናል ማለት ነው። ስለዚህ በአማርኛ እና በእንግሊዝኛ እየቀላቀልኩ ነው ማስተምራችሁ ለሁላችሁም እንዲገባችሁ ማለት ነው። ይቺ የመጀመሪያዋ ሀ እንላታለን። ሀ በሉ እስኪ ነጋ ሀ ነው የምንለው። አሁን እዚህ ጋር ላይ መጀመሪያ ላይ የተጻፈው ምንድነው በአማርኛ ነው ማለት ነው። እቺኛው ደግሞ በእንግሊዝኛ ነው። በእንግሊዝኛ ያው እንግሊዝኛውን ፊደል የምታውቁ ተማሪዎች አማርኛውን እንድታውቁ ለማድረግ ያክል ነው። በሁለቱም የተጻፈው በአማርኛ እና በእንግሊዝኛ እንዲቀልላችሁ ማለት ነው። እንግሊዝኛ የሚችል አማርኛ የሚችል እንግሊዝኛውን ተጠቅሞ ማንበብ ይችላል። ስለዚህ ሀ እንለዋለን። ሀሌታ ሀ ነው የሚባለው። እቺኛዋ ደግሞ ለ በእንግሊዝኛ ሲጻፍ እንደዚህ ነው ማለት ነው። እቺኛዋ ደግሞ ሀመርኋ ነች። በዚህ አይነት መልኩ ነው የሚጻፈው ማለት ነው። ሀ ስንል ሀብት ማለት እንችላለን። ሀብት ወልዚ ሀብት ማለት ነው። ለ ስንል ልብ ማለት እንችላለን። ልብ ሀርት ማለት ነው በእንግሊዝኛው። ሀ ስንል ፀሐይ ማለት እንችላለን። ሳን ማለት ነው። ሳን እንለዋለን በእንግሊዝኛው ማለት ነው። ወደ ፓርቱ እናልፋለን። ይሄ ሁለተኛው ፓርት ነው፣ ሁለተኛው ክፍል ማለት ነው። ፓርቱ እንለዋለን። መ በሉ እስኪ ከነጋ መ እንላታለን። እችኛዋ ደግሞ ሰ በሉ እስኪ ሰ ንጉሱ ሰ ነው የሚባለው። ንጉሱ ሰ። እችኛዋ ደግሞ ረ ነች። ረ ትባላለች ማለት ነው። አሁን እዚህ ጋር ላይ መጀመሪያ የምታዩት ይሄ መ በአማርኛ የተጻፈ ማለት ነው። እችኛዋ ደግሞ በእንግሊዝኛ መ በእንግሊዝኛው ማለት ነው። እችኛዋ ሰ ንጉሱ ሰ ብለናል፣ በአማርኛ የተጻፈች። ከዚያ እችኛዋ ደግሞ በእንግሊዝኛ ነው የተጻፈች ማለት ነው። ይሄኛው ረ በአማርኛ የተጻፈ፣ ከዛ እዚህ ጋር ላይ ደግሞ በእንግሊዝኛ ሲጻፍ እንደዚህ ይሆናል ማለት ነው። ረ ነው የምንለው። መ ለምሳሌ ማዕዘን ማለት እንችላለን። ለምሳሌ ማዕዘን ስንል አንግል ነው። አንግል ለምሳሌ ሁለት ላይን ቢሰጥ ሁለት መስመር ማለት ነው። እነዚያን ሁለት መስመሮች አንድ ላይ ስታገናኙት ምን ይፈጥራል? አንግል ይፈጥራል። አንግል ነው የሚፈጥረው። እሱን አንግል እንለዋለን። ማዕዘን ማለት ነው በአማርኛ። በእንግሊዝኛ አንግል እንለዋለን። ሰሃን ለምሳሌ ሰሃን የምንለው ይሄ ለምሳሌ የምግብ የምንበላበት ሊሆን ይችላል። የተለያየ ነገር የምናቀርብበት ሰሃን ይባላል። ሰሃን በእንግሊዝኛ ምንድን ነው የምንለው? ፕሌት እንለዋለን። ፕሌት ይባላል ማለት ነው። እኛ ደግሞ ራዕይ በእንግሊዝኛ ምንድን ነው? ቪዥን እንለዋለን። ቪዥን ነው የሚባለው። ራዕይ ቪዥን። ወደ ሶስተኛው ክፍል እናልፋለን። ይሄ ሶስተኛው ክፍል ነው። ፓርት ስሪ እንለዋለን። ፓርት ስሪ ሶስተኛው ክፍል ነው ማለት ነው።
ሰ እንለዋለን። በሉ እስኪ ከኔ ጋር ሰ ሰ ሰ። ይሄ ምንድን ነው? ሳቱ ሰ ይባላል። ሳቱ ሰ ነው የሚባለው። ይችኛዋ ሸ እንላታለን። ሸ ሸ ነው የምንለው። ሸ ይባላል። ይችኛዋ ደግሞ ቀ ቀ ቀ ቀ እንላታለን። ይችኛዋ አሁን በአማርኛ የተጻፈችዋ ሰ ነች ማለት ነው። በአማርኛ የተጻፈችው ሰ። በእንግሊዝኛው ደግሞ እንደዚህ ሆነ የሚጻፍ ማለት ነው። ሰ ኤስኤ አድርገን እንጽፈዋለን። ኤስኤ ሰ። ይችኛዋ ሸ በአማርኛ ሲጻፍ እንደዚህ ነው ማለት ነው። ሸ በእንግሊዝኛ ሲጻፍ ደግሞ እንደዚህ ነው ማለት ነው። ሸ ቀ በአማርኛው ማለት ነው። ቀ ይችኛዋ ደግሞ በእንግሊዝኛው ቀ እንደዚህ ሆና ትጻፋለች ማለት ነው። ቀ ይችኛው ሰው ስንል ለምሳሌ እንደዚህ አድርገን ነው የምንጽፈው። ሰው ፐርሰን በእንግሊዝኛ ፐርሰን እንለዋለን። ፐርሰን ሻይ ስንል እንደዚህ አድርገን እንጽፋለን። ሻይ በእንግሊዝኛ ምንድን ነው? ቲ እንለዋለን። ቲ ሻይ አምጡልኝ ካለ ብሪንግ ሚ ቲ ካፕ ኦፍ ቲ እንላለን። ቲ ማለት ነው ሻይ ማለት ነው። ቀበሌ ለምሳሌ ቀበሌ የምንለው በእንግሊዝኛ ምንድን ነው? ዲስትሪክት ይባላል። ዲስትሪክት ቀበሌ ማለት ነው። ወረዳ ስንል በእንግሊዝኛ ወረዳ ነው። የሚለየው ቀበሌ ነው። ቀበሌም ያው ቀበሌ ማለት እንችላለን፣ ግን ዋናው ኤግዛክት ትርጉሙ ምንድን ነው? ዲስትሪክት ነው የሚባለው። ዲስትሪክት ቀበሌ ማለት ነው። ስለዚህ ሰው፣ ሻይ፣ ቀበሌ። ወደ አራተኛ ክፍል እናልፋለን። አራተኛው ፓርት ምን ይላል? ቀ ወይም ቋ ማለት ትችላላችሁ። አሁን እቺ ስቲካላ የምታዩት ቋ በአማርኛው ቋ ነች። ቋ ትባላለች። ቋንቋ ስንል እችን እንጠቀማለን ማለት ነው። ቋ ይሄ ምንድነው? ጎራጅ ሆሄ ተብላ ነው የምትታወቀው። እቺ ቋንቋ ስንል እሷን እንጠቀማለን። እችኛዋ በ ነች። በ እችኛዋ ደግሞ ተ ነች። ተ እንላታለን። ለምሳሌ ቋንቋ ስንል ቋንቋ ስንል እችን ቋን እንጠቀማለን ማለት ነው። ጎራጅ ሆሄ ነት ብላናል። ቋንቋ እችኛዋ ደግሞ በ ስንል ባህል በባህል። ተ ስንል ትርጉም ትራንስሌሽን ማለት ነው በእንግሊዝኛው ትራንስሌሽን። ባህል ስንል ደግሞ በእንግሊዝኛ ምንድን ነው? ካልቸር እንላለን ማለት ነው። ካልቸር ነው የሚባለው። ወደ አምስተኛው ክፍል እናልፋለን። ፓርት 5 አምስተኛው ክፍል ነው። ፓርት 5 ቸ እንለዋለን። ቸ እችኛዋን ነ እንለዋለን። ነ እችኛዋን ኘ እንላታለን። ለምሳሌ ቸ ስንል ቸር። ለምሳሌ አለሙ ቸር ነው ካልነ አለሙ ኢዝ ካይንድ ፐርሰን ማለት ነው። ደግ የሆነ ክፋት የማያስብ ሰው ማለት ነው። ደግ ካይንድ ቸር እንለዋለን ማለት ነው። ነገር ለምሳሌ ነገር የሆነ ነገር ሲባል ዋን ቲንግ ኤኒቲንግ ማንኛውም ነገር ኤኒቲንግ ቲንግ የሆነ ነገር ማለት ነው። ቲንግ እንለዋለን። ነገር ማለት ነው። ኘ ስንል ተገኘ ወይም ተናኘ ማለት እንችላለን። ተገኘ ወይም ተናኘ ስንል ይሄ ምንድነው? አሁን የሰው ስም ሊሆን ይችላል ማለት ነው። የሰው ስም ሊሆን ይችላል። ወደ ስድስተኛው ክፍል ፓርት 6 እናልፋለን። ፓርት 6 ስድስተኛው ፓርት አ ትባላለች። እኛ ደግሞ ከ ትባላለች። እኛ ደግሞ ኪ
ኪ ነው የምንላት። ኪ ኪ። አሁን ለምሳሌ እዚህ መጣ አ ስንል አመት ማለት እንችላለን። አመት አመት አመት። ከ ከተማ ከተማ ከተማ። ኪ ስንል ኪዳን ኪዳን ኪዳን። የሰው ስም ሊሆን ይችላል ማለት ነው። አሁን አመት ስንል በእንግሊዝኛው ምንድን ነው? ይር ይር እንለዋለን። በእንግሊዝኛው ይር ነው የሚባለው። ይር። ከተማ ስንል ከተማ ሲቲ 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 እንለዋለን። ኪዳን ስንል የሰው ስም ነው ማለት ነው። ኪዳን ኪዳን፣ ቃል ኪዳን ማለት እንችላለን። የሰው ስም ነው። ወደ ሰባተኛው ፓርት እናልፋለን። ፓርት 7 ሰባተኛው ክፍል ነው። ወ ወ ወ ወ እንለዋለን። ወ ወ። መንዝ መንዝ፣ ወር፣ መንዝ። በእንግሊዝኛው መንዝ ነው የምንለው ማለት ነው። አመት 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 ትባላለች እቺ ማለት ነው። አናት አይኖ አ ነው የምትባለው። አይኖ አ እንላታለን። አመት አመት ብለን የሰው ስም ሊሆን ይችላል ማለት ነው። ወ ስንል ወር ወር፣ በእንግሊዝኛው መንዝ መንዝ እንላለን ማለት ነው። ወደ ቀጣዩ ፓርት እናልፋለን። እዚህ ጋር ምንድነው ወርድስ አማሪክ ይላል። የተለያዩ ወርዶች አሉ የተሰጡ ማለት ነው። እዚህ ጋር እንደምታዩት የተሰጠ አማርኛ አለ። እሱን በእንግሊዝኛ እንማማራለን። ለምሳሌ ሰው ስንል እቺ ሰው ትላለች። ሰው ሰው ሰው። እዚህ መጠን በእንግሊዝኛ ምንድነው ፐርሰን ፐርሰን ፐርሰን። እችኛዋ ህፃን 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 ህፃን። ቻይልድ ወይም ኪድ እንላለን። ቻይልድ 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 እንላለን። እዚህ ጋር ላይ ወር ወር ወር። መንዝ 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 ማለት ነው። ይችኛዋ ሰማይ ትላለች። ሰማይ 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 በእንግሊዝኛ ምንድን ነው? ስካይ 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 እንለዋለን ማለት ነው። ስካይ ስካይ። ምድር ምድር ምድር። ግራውንድ ወይም እርዝ እንለዋለን። እርዝ እርዝ እርዝ። ወደ ቀጣዩ ፓርት እናልፋለን። አምሃሪክ ፍሬዝስ ምንድነው? የተለያዩ ፍሬዞች። ፍሬዝ ማለት እንደ ሀረግ ማለት በአማርኛ ሀረግ እንለዋለን። ሀረግ ነው የሚባለው። አሁን ለምሳሌ ይችኛው ሰላም ትላለች። ሰላም ስንል አሁን ራሱን የቻለ ትርጉም ሊኖረው ይችላል። እንደ አረፍተ ነገርም ሊያገለግል ይችላል ማለት ነው። ሙሉ መልእክት ሊያስተላልፍ ስለሚችል ሰላም ስንል ሙሉ መልእክት ያስተላልፋል። ሰላም እንዴት ነው? ደህና ነው ወይ? ሰላም። አንድ ሰው ለምሳሌ መንገድ ላይ ብናገኘው ሰላም ብለን ማለፍ እንችላለን። ያ ሰውዬም ያው መረዳት ይችላል ሰላምታ መሆኑን። ሙሉ አረፍተ ነገር ሊሰጠን ይችላል ማለት ነው። እሱም ሰላም እንለዋለን። ሰላም። አመሰግናለሁ አመሰግናለሁ ስንል ሙሉ ትርጉም ይሰጠን ማለት ነው። አንድ ቃል ቢሆን ሙሉ ትርጉም ይሰጠናል። ስለዚህ እሱም አንድ ሀረግ ሊሆን ይችላል። አንድ እንደ አረፍተ ነገር ሊያገለግለን ይችላል ማለት ነው። ተስፋ ተስፋ ተስፋ። ሆፕ እንለዋለን በእንግሊዝኛው። ሆፕ ሆፕ ነው የምንለው። ፍቅር ፍቅር። ሎቭ ይባላል በእንግሊዝኛ። ሎቭ ሎቭ። ተስፋ ሆፕ ሆፕ። አመሰግናለሁ ቴንኪዩ ቴንኪዩ። ሰላም ፒስ። ሀሎ ሀሎ ማለት ትችላላችሁ። ፒስ ነው ስትሉ እንዴት ነው ሰላም ነው እንደማለት። ፒስ ነው ይባላል። ስለዚህ ምንድነው ፒስ ነው ሲባል ሰላም ነው እንዴት ነው ማለት ነው። ስለዚህ እነዚህ የተለያዩ አማሪክ ፍሬሶች ናቸው ማለት ነው። ወደ ቀጣዩ ፓርት እናልፋለን። እነዚህ የምታዩቸው የእኛ ተማሪዎች ናቸው፣ ላይቭ ላይ እየተማሩ ያሉ ማለት ነው። የተለያዩ ቱቶሪያሎችን በአካል እና በኦንላይን በዙም እንደ ጉግል ሚት ላይ ነው እየሰጠ የምንገኘው። ጉግል ሚት እንደ ዙም በሁለቱም ማለት ነው። ጉግል ሚት ስንል የራሳችሁን ስልክ ተጠቅማችሁ ባላችሁበት ሀገር ሆናችሁ በተለያየ አሜሪካ፣ አውሮፓ፣ ኤዥያ፣ መካከለኛው ምስራቅ፣ ኢትዮጵያ ውስጥ ያላችሁ ማለት ነው ቤታችሁ ቁጭ ብላችሁ ከመምህራችሁ ጋር እየተያያችሁ የምትማሩበት ፕላትፎርም ነው። ስለዚህ በጣም ደስ የሚል ነው። አሁን ደግሞ ኖርማል ወደ ቴክኖሎጂ በጣም እየቀረብን ስለመጣነ ማንኛውም ትምህርት ያው በቤት ሆኖ እየተሰጠ ነው የሚገኘው። አንድ ሰው ዲግሪውን፣ ማስተሩን፣ ፒኤችዲውን ቤቱ ቁጭ ብሎ እየተማረ ነው ያለው ማለት ነው።
ስለዚህ እሱን መካኒዝም ነው ወደታች አውርደን ከታች ክፍል ጀምረን እያስተማርን የምንገኘው። ያው ምንም አይከብድም፣ በጣም ቀላል ነው። ለመጀመሪያ ጊዜ ቤተሰቦቻችሁ ጋይድ ቢያደርጓላችሁ ወይም ደግሞ እኛ ራሳችን በድምጽ ማለት ነው ቴሌግራም፣ ዋትስአፕ፣ ኢሞ ላይ ድምጽ እንልክላችኋለን። እንደዚህ አድርጉ እንላችኋለን። በቃ ቀጥታ ትገባላችሁ ወደ ክላስ ማለት ነው፣ ስልካችሁን በመጠቀም ምንም የሚያስቸግር ነገር የለውም። ስለዚህ እነዚህ የተለያዩ ሁለት ፕላትፎርሞች ማለት ነው። በአካል መጣችሁ ኖርማል በአካል መማር ትችላላችሁ ማለት ነው እንደ ትምህርት ቤት። ከፈለጋችሁ ደግሞ ቤታችሁ ቁጭ ብላችሁ ስልካችሁን በመጠቀም በጉግል ሚት እና በዙም መማር ትችላላችሁ ማለት ነው። ስለዚህ አሁኑ ኮንታክት ልታደርጉን ትችላላችሁ። ስልክ ቁጥራችን ደግምላችኋለሁ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ ታገኙናላችሁ። እናመሰግናለን። ኮንግራጁሌሽን ይላል። ኮንግራጁሌሽን አማርኛ እየተማራችሁ ከሆነ ይሄኛው የመጀመሪያችሁ ቪዲዮ ከሆነ አንድ ስቴፕ በህይወታችሁ ላይ ጀምራችኋል ማለት you have started your Amharic or your academic journey ይላል። ምንድነው የራሳችሁን የአማርኛ ትምህርት ጉዞ አንድ ስቴፕ ከፍ ብላችኋል ጀምራችኋል እያለ ነው። ስለዚህ ሃሎ ሰላም ሰላም ማለት ነው። ፈረንጆች አማርኛ ሲያወሩ ሰምታችሁ ታውቃላችሁ? ሀገር ውስጥ ያላችሁ ምናልባት ሃሎ ሰላም ሰላም ይላሉ። ሃሎ ሰላም ሰላም እያሉ ነው። ስለዚህ ወላጆች ልጆቻቸው ምን ማለት አለባችሁ? ሃሎ ሰላም ሰላም እንዴት ነው? ሃሎ ማለት ይሄ ትልቅ ነገር ነው። በዛው ነው ከመጀመሪያ ጀምሮ በደንብ ፕራክቲስ እያደረጉ ሲያድጉ በጣም የተሻለ ነው የሚሆነው። በጣም ጥሩ የሆነ አካዳሚክ ፐርፎርማንስ እያሳዩ ይሄዳሉ ማለት ነው። ስለዚህ ቤተሰብ ውስጥ በደንብ እንግሊዝኛ ፕራክቲስ ብታደርጉ በጣም አሪፍ ነው። አሁን በተለይ በጣም እንግሊዝኛ የሚናገሩ ተማሪዎችን በደንብ ኢንተርቪው ስናደርግ ምንድን ነው የሚሉ ከቤተሰብ ጋር በእንግሊዝኛ ነው የምናወራው፣ ከጓደኞቻችን ጋር በእንግሊዝኛ ነው የምናወራው ምናምን ይላሉ። እንግሊዝኛ ኢዝ ኤ ማተር ኦፍ ፕራክቲሲንግ። ስለዚህ ቤተሰቦቻችሁ ልጆቻቸውን ወደኛ ማምጣት ትችላላችሁ። ከኛ ጋር ሁሌም በእንግሊዝኛ ፕራክቲስ ማድረግ ይችላሉ ማለት ነው። ስለዚህ አሁን ኮንታክት ልታደርጉን ትችላላችሁ። እንዲሁም ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚህ አይነት አስተማሪ ቪዲዮ ዩቲዩብ ላይ ሲጫን ኖቲፊኬሽን ይደርሳችኋል። እናመሰግናለን።